ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ለማን ሁሉ ሰላም ነው። ነባሮቹ በላይክ አዲሶቹ ደግሞ በቅንነት ሰብስክራይብ፣ ላይክ በማድረግ አበረታቱኝ። አይከፈልበትም። ዛሬ እንግዲህ በእንግዳ ድራማ ከች ብያለሁ። እንግዳ ድራማ እንግዲህ ባለፈው ክፍል ያው ቴዲ ኑኑን መሲ እህትሽ አይደለችም እንዲሁም ደግሞ ወላጅ እናትሽ ሄለን ናት ብሏን ነበር። እሷም ተደናግጣ እንግዲህ እያለቀሰች ነበረ። እሱን ለማጣራት እንግዲህ ቀጥታ ወደ ሄለን ነበር ሄደችው። ሄለን ወደ ታሰረችበት ወደ ፖሊስ ጣቢያ ስትሄድ ሄለንንም እንግዲህ ስታስጠራታለች። አንቺ ደግሞ ምን ልትሰሪ መጣች ስትላት ሄለንን እንግዲህ ኑኑም በጭራሽ አንቺ እናቴ ልትሆኝ አትችም፣ በጭራሽ እኔ እንዳንቺ አይነት እናቴ የለኝም ስትላት ሄለንም ስላልገባን ነገሩ እንግዲህ አንቺ ልጅ አብደሻን እንዴ በሽተኛ፣ አሁን ሂጂልኝ ከዚህ እኔ አሁን በቅርቡ እፈታለሁ፣ እያንዳንዳቸው እበቀላቸዋለሁ ብላ ነበር። እንግዲህ መሲ ማለት ሄለን ልጇን ኤልሹን ነው እንጂ የምታስበው ኑኑ ልጄ ትሆናለች ብላም አስባም አታውቅም። ይሄ ሁሉ ጥፋት እንግዲህ የቴዲ ነበረ። እንግዲህ የዛሬው ክፍል እንግዲህ ይዤላችሁ መጥቻለሁ። እናንተም በቅንነት ተከታተሉ። እናመሰግናለን። እንግዲህ ኑኑን ወደ ክፍሏ ጠርታ እንግዲህ በይ ንገሪኝ ምን ሆነሽ ነው ብላ ትጠይቃታለች። እንግዲህ ደረቅ ስለሆነች ማናገር አልፈልግም አልኩሽ እኮ ትላታለች። ሲም በቁጣ እንግዲህ አትጨማለቂ፣ መናገር ያለብሽን ነገር ቶሎ ተናገሪ ብላ እንግዲህ ኑኑን ትቆጣታለች። እጠይቅሻለሁ እያልኩኝ ለወንድሜ እርጉዝ ነኝ ብለሽ ነግረሽዋን እንደ ብላ ትነግራታለች። ኑም አሁ ብየዋለሁ ስትላት መሲም ለምንድን ነው እንደዛ ብለሽ የተናገርሽው? ያኔ ላንቺ ስል ደግሞ ገንዘብ መቀበል ነበረብኝ እዛ ነው ስትላት መሲም ራስሽን የሆነ ነገር ውስጥ አትክተች ትላታለች። እንግዲህ ኑኑ እርጉዝ ነኝ ብላ ያለቻቸው እንግዲህ ለመሲ ገንዘብ ያው ለመሲ ልትሰጣት ስለፈለገች ነው። ያው ለወንድሟ ደግሞ ለማንም እንዳትናገር እኔ እርጉዝ ነኝ ብለው ነበር። ወንድሟም እንግዲህ ያው ለእናቷ ለአይንዬ ይነግራታል። አይንዬ ደግሞ እንግዲህ ያው ሁሉም የሚያስቡት ለቤሉል ጋር ያው ቤሉልን እሱም እንደሚወዳት እሷም እንደምትወደው ስለሚያውቁ እሱ ጋር ብለው ነበር። ነገር ግን አይደለም፣ አላረገዘችም። እንዲሁም ደግሞ ቤሉል ይህን ነገር ሲሰማ በጣም ነበር የተናደደባት በኑኑ። ሲም ትቀጥልና በይ አሁን ምን እንደተፈጠረ ብቻ ተናገሪ። ቴዲ ጠርቶኝ ስላንቺ አልነበረም የነገረኝው። አሁንም ስለ ቴዲ ላወራ ነው እንዳትይ ኑኑ። አሁነው ትላታለች። ግን እባክሽ ተረጋግተሽ እንድትሰሚኝ። በእርግጥ አውቃለሁ የነገረኝ ነገር ደግሞ እውነት አይደለም። ደግሞ ተረጋግተሽ ልታዳምጭኝ ይገባል። በቁጣ እሺ ንገሪኝ፣ እየሰማሁሽ ነው። ቴዲ አንቺ የኔ እህት እንዳልሆንሽ እየነገረኝ ነበረ። ሲም ትደነግጥና ማለት ትላታለች። ለምንድን ነው ደግሞ እሱ እንደዛ ብሎ የነገረሽው? ቤት ወስዶ ነበረ፣ ተጨንቆ ነው ይህንን ነገር የነገረኝ። ትደነግጥና ምን ቤት ወስዶሽ ነበር? እርግጠኛ ነሽ? እሱ ቤት ነው የወሰደሽ፣ ግን እኮ ቤቱን ለቋል። አይ አዲስ ቤት መሰለኝ ትላታለች። ጊዜ እንግዲህ መሲም እንግዲህ የኑኑን ወሬ ሳታስጨርሳት በጣም ሀሪፍ ትልና ለቤሉል ቶሎ ብለህና ቶሎ ብላ ለቤሉል ትደውልለታለች። እህቷን እንዴ ቆይ እንጂ አስጨርሼ መቼ አውርቼ ጨረስኩኝ። ቆይ አንዴ ኑኑ ትቀጥይልኛለች። ምን በቁጣ እንዴ ስትላት እንግዲህ መሲ እንዴ ኑኑ ቤቱን ማወቃችን ግዴታ ነው ትላታለች። ስንፈልገው ነበረ። እንግዲህ ቤሉል ይመጣና አቤት መሲ ምን ነበር ብሎ ይጠይቃታል። ኑኑን ቤት ወስዷን ነበረ፣ ስለዚህ እሷ ልታሳየን ትችላለች። በደስታ እውነት በጣም ነው ደስ የሚለው። መሲ አንቺ ከዚህ ሁኚ፣ እሷ በርቀት አሳይታኝ ትመለሳለች ይላታል። የምራችሁ ነው እንዴ? ቆይ እናንተ አታፍሩም እንዴ ብላ ትጮህባቸዋለች። ምንድን ነው ኑኑ ብላ ትጠይቃታለች። አንቺ ንግግሬን ሳታስጨርሺ ሌላ ነገር ትላታለች። ጥሩ ሀሪፍ ላይ ናችሁ ትላታለች። መጀመሪያ መሲ ተሳስታለች። ስለዚህ ቴዲ እንግዲህ ከዚህ ቀደም ኤልሹ
የሄለን ልጅ እንዳላደለች ነግሯን ነበረ። ስለዚህ ኑኑ መሲ እህትሽ አይደለም ብሎኛን ስትላት ትንሽ መጠርጠር ነበረባት። ከዛ ላይ ደግሞ እሺ ምን አለሽ ብላ ወሬዋን ካስጨረሰቻት በኋላ ነበር ቤሉልን ደውላ ናቱለ ማለት የነበረባት። ነገር ግን መሲ ያንን ሳታስተውል ቶሎ ብላ ለቤሉል ነበር የደወለችው። ለቤሉል የደወለችበት ምክንያት እንግዲህ የቴዲን ቤት ማወቅ አለባቸው። ከዛ በኋላ እንግዲህ ቴዲ ደግሞ ስለ ሄለን የደበቀውን ሚስጥር እንዲነግራቸው ስለሚፈልጉ ነው። በጣም ተስማምታቸዋን። እኔ ግን ቤቱን አላየሁትም አላውቀውም ትላቸዋለች። መሲም ኑኑ ምንድን ነው ብላ ትጠይቃታለች። ኑኑ ምን ሆነሽ ነው ሲላት ኑኑም ዝም በሉ ትላቸዋለች። አትጥሩ እዛ ጥላቸው ትሄዳለች። በእርግጥ ኑኑ ፍርዷ ነው። መሲ ወሬዋን አላስጨረሰቻትም። ነገር ግን ደግሞ ኑኑም የቴዲን ቤት ካወቀች ቴዲ ምን አይነት አደገኛ ሰው እንደሆነ ታውቃለች። ቤቱን ካሳየቻቸው በኋላ ከዛ በኋላ ደግሞ የሚፈጠረውን ነገር ለእነሱ ሁሉንም ነገር ትነግራቸው ነበረ። ኑኑ እንግዲህ አሁን ላይ በጣም ተናዳለች። የተናደደችበት ምክንያት እንግዲህ ሄለን እናትሽ ናት፣ እንዲሁም መኩ እና መሲ እህትሽ አይደሉም፣ ወንድምሽም አይደለም እና አይንዬ ደግሞ እናትሽ አይደለችም ተብላለች። አይንዬ እንግዲህ ያው ኑኑ ገጠር ነው ያደገችውና አይንዬ በድህነት ቤቷ በጥሩ ስነ ምግባር ነው ያሳደገቻቱ። ከዛ ላይ ትምህርቷን ሳታቋርጥ እየተማረች ነበረ። ለዛ ነው እንግዲህ በጥሩ ስነ ምግባር ያሳደጓትን ቤተሰቦቿን እናትሽ አይደለችም እንዲሁም ወንድምሽም አይደለም እህትሽም አይደለችም ስትባል ለዛ ነው ኑኑ ግራ የተጋባቸው አሁን ላይ። ነገር ግን ለዚህ ሁሉ ደግሞ ጥፋተኛው ቴዲ ተብዬ ነው። ስለዚህ ሄለንም ጥፋት የለባትም፣ እንዲሁም ደግሞ አይንዬ ጥፋት የለባቸውም። ይህን ሁሉ ያደረገው እንግዲህ ቴዲ ነው። ወይንም ደግሞ እንግዲህ እስከ ዛሬ ደብቆ ኑሮ ነበር፣ ባይናገር ይሻል ነበረ። አሁንም ኤልሹም አይንዬ እናትሽ ናት፣ መሲ እህትሽ ናት ብትባል አምና ላትቀበል ትችላለች። ኑኑም ልክ እንደዛው አሁን ላይ ተረብሻለች። ምን ሆና ነው ልጅቷ ብሎ መሲን ይጠይቃታል። እያወራች ነበረ። ከዛ ቤቱን ስላየችው ወሬዋን አቋርጬ ወደ አንተ ደወልኩልህ። ባት ደግሞ ወሬዋን ስላላስጨረስኳት ይሆናል የተናደደችብኝ። እና ታዲያ ንግግራችሁ ተመልሶ አይቀጥልም ነበር እንዴ? ቆይ እስኪ ታዋራኝም እድሌ ልሞክር ብሎ እንግዲህ ቤሉልም ሂዶ ሲጠይቃት ኑኑም እንግዲህ አላውቀውም ትለዋለች። ከዛ ቤሉል እንግዲህ ኑኑን በጣም ተቀየረሻን ብሎ ይናደድባታል። እንግዲህ መሲና ኑኑ በጣም ነው የሚዋደዱት አብረው ስላደጉ። ኑኑ አሁን ላይ ከመሲም መነጠልም አትፈልግም፣ እንዲሁም ደግሞ ከአይንዬ ከሞኬም መለየትም አትፈልግም። ነገር ግን ደግሞ ኑኑ ቢያንስ ለመሲ ሁሉንም ነገር ለመሲ ብቻ ሳይሆን ለሁሉም ለቤተሰቦቿ ብትነግራቸው ጥሩ ነው። ቤሉልን ያው እሷ የሚያሰበችው አሁን ላይ ቤሉል ወይኔ ወንድሜ ነው ማለት ነው እያለች ነው። ለቤሉል መናገር ትችላለች። ቤሉል ከዚህ ቀደም ሁሉን ነገር ታማክረው ነበረ። አሁን ላይ ግን ኑኑ በዛች በሊዛ የተነሳ ቤሉልንም ትተዋለች። ሌላዋ ኤልሹ ናት። ኤልሹ እንግዲህ ለጆሮ ለማን ነው ለዛ ለጆ ትደውልለታለች። ደውላ ናቶ ልትለዋለች። ጆም ናፈኩሽ እንዴ ሲላት አይ አይደለም ዝም ብለህ ናቶ ልትለዋለች። ሁሉንም እንግዲህ ወደ መሲ ከሄደ በኋላ ምን አለች ስትለው አይ ምንም ልታናገረኝ ፈቃደኛ አይደለችም ይላታል። መሲ አንተንም ስትለው አዎ ሰሞኑን ጥሩ ሁኔታ ላይ አይደለንም ይላታል። እንኳን ልታናገረኝ ቀርቶ አይኔ ልታይኝ ፈቃደኛ አይደለችም። መሲም ለምንድን ነው በምን ተኮራርፋችሁ ነው ብላ ትጠይቀዋለች። ተይው በቃ ነገሩ የኔም ጥፋት አለበት ይላል። እንግዲህ ቤሉል ከዚህ ቀደም ሊዛን እንግዲህ
አክስቴ ናት ብሎ ነበር ያስተዋወቃት። በኋላ ላይ ስትሰማ እንግዲህ አክስቱ ሳትሆን አብሮ አደጉ እንደሆነ ስትሰማ በዛ ነው እንግዲህ ኑኑ ቤሉልን ያኮረፈችው። ይህም አይ በቃ በራሳችሁ ጊዜ ትረጋጋና ታወራላችሁ፣ መቼም ማውራታችሁ አይቀርም ብላ ቤሉልን ትነግረዋለች። ደግሞ ማስቀደም ያለብን መጀመሪያ አስቀድም። እኔ ምልሽ ቤቲ፣ ምን ምልሽ መሲ፣ ቤቲ ያልሻትን የሊዛን ጓደኛ ታናግሪያታለሽ ወይ ይላታል። ከኔ ጋር ብዙም አትቀራረብም፣ ስለዚህ አንቺ ታናግሪያታለሽ ወይ ብሎ ሲጠይቃት መሲም ችግር የለውም እሺ አናግራታለሁ ትለዋለች። ቤሉል አሁን ላይ ደግሞ ጭንቀት ባታበዛ ጥሩ ነው እቴ፣ ወይ የቴዲን ነገር ትንሽ ብታዘገየው ጥሩ ነበረ። የእሱን ነገር እኮ እስከ ዛሬ ያዘገየሁት ያንቺ ባል ብዬ ነበረ ነው ይላታል። እስካሁን እንደዚህ አላደርግም ነበር ይላታል። እንግዲህ መሲ ከመጀመሪያውም ቴዲን ያገባችው ምን አይነት ወንጀለኛ እና አደገኛ እንደሆነ እንዲሁም ደግሞ ከሄለን ጋር አብሮ እንደሚሰራ የሄለን ደግሞ አብሮ አደጓና ፍቅረኛዋ እንደሆነ ታውቃለች። ነገር ግን ቤሉል ደግሞ ያው በምላሱ ደልሏት ነበር ያገባቱ። አሁን ላይ መሲ እንግዲህ ብትናደድም ምንም ልትመልሰው አልቻለችም። ለዛ ነው እንግዲህ ኑኑን ከያዛ በኋላ በእርግጥ ኑኑን ምንም አያደርጋትም። ኑኑና መሲ እንዴት እንደሚዋደዱ ያውቃል። ነገር ግን ሂጂና ፖሊስ ጣቢያ ያው ሚቺ ሄለን እንድትፈታ የተናገርኩን ነገር ውሸት ነው በያላት። እሷም እንግዲህ ሂዳ ተናገረኝ። ሄለንም እንግዲህ አሁን በቅርቡ ትፈታለች። ለዛ ነው ቤሉል እንግዲህ መሲም ወደ ቤቷ ተመልሳ ከክላሷ ውስጥ ቁጭ ብላ ቆልፋ እንግዲህ ራሷን ልታጠፋ ስትል ቴዲ ነበር የደረሰላት ጊዜ። እንግዲህ ሾካካ እንግዲህ ኤልሹ ተደብቃ እያዳመጠቻቸው ነበረ። መሲም ግን እኮ አሁን ብዙ ጭንቀት አለብህ ትለዋለች። ቢሆንም ግን ከዚህ መሀል ከባዱ ሰው እሱ ነው የሚመስለኝ ይላታል። መሲም እኔ ግን አይመስለኝም ትላለች። ለምን እንደዛሽ ይላታል። እዚህ ሁሉ ጀርባ አንድ ከባድ ሰው አለ። መሲ እርግጠኛ ሆነሽ ነው የምታወሪው ወይንስ ግምት ነው ብሎ ይጠይቃታል። መሲም ግምት ነው፣ ነገር ግን ደግሞ ትክክለኛ ግምት ነው፣ ገሪ ማንን ነው የገመሽ ብሎ ይጠይቃታል። ቤሉል ቴዲ የሚሰራቸውን ስራ የሚያሰራው አለቃ አለው እና ደግሞ አለቃው ደግሞ የቤቲ አባት ነው ብላ እንግዲህ ተናግረዋለች። ምክንያቱም ባለፈው እንግዲህ ያቺ ቤቲ እንግዲህ የሚሰራው አባቴ ስራ ሰጥቶት ነው ብላ ነግራን ነበር። መሲም እሺ አባትሽን ፎቶ አሳይኝ ስትላት ቤቲም አረ በጭራሽ ፎቶ የለውም መነሳት የማይወድም ብላን ነበረ። እሷ እንዳወራች ከሆነ በጣም ከበድ ያለ ሰው ነው። አዛ ቤሉልም እርግጠኛ አትሁኝ መሲ ሲላት አይ ቤሉል እርግጠኛ ነኝ ትለዋለች። በቃ ከእነሱ የባሰ ደግሞ ሌላ ጥላት አለን ሲላት መሲም አዎ ጥላት አለን ትለዋለች። ሰው አይንዬ ናት። አይንዬ እንግዲህ ኑኑ ቁጭ ብላ ስለነበረ ኑኑዬ እንዴት አደርሽ ብላ ትጠይቃታለች። ደህና ነኝ እናቴ አንቺ እንዴት ነሽ ትላታለች። እስቲ እማወራቸው ነገር ስላለ ወንድምሽንና እህትሽን ጥሪያቸው ትላታለች። ሰላም ነው እናቴ ስትላት አይንዬም አዎ በሰላም ነው ወንድሜን ልጥራው መሲ እንኳን ስራ ላይ ናት ስትላት እንግዲህ አይንዬም የምን ስራ ነው ከቤሉል ጋር ትልቅ ነገር እያወሩ ነው። ይህም አይ አስቸኳዩ ነገር ይሄ ነው፣ ስለዚህ ሁሉንም ጥሪያቸው ብላ ትነግራታለች። ሁሉም እሺ በቃ እናቴ እጠራታለሁ ብላ ትሄዳለች። ምልህ ቤሉል ቅድምም ጠየቁ አሁንም ጠየቁ ስለ ኤልሹ ምኑን ነው ሲላት ስለ ኤልሹን ጉዳይ ትለዋለች። ማወቋ ላይ ቀር ማዘጌቱ ለምን አስፈለገ ትሰማና እንግዲህ ማለት እኔ ደግሞ ምን ሆንኩ ትላለች። ቤሉልም ስታስቢው እኔ አሁን ላይ እንዴት እነግራታለሁ ሊሆን ይህንን ነገር ማወቅ የለባትም እንደውም አሁን ነው ማወቅ ያለባቱ፣ ስለዚህ ሁሉንም ነገር መናገር አለብህ ትለዋለች። ግራ ይገባታል። እንግዲህ ምንድን ነው መሲ እንግዲህ ነገራት የምትለው ቴዲ አባቷ እንደሆነ ነው ይነገራት የምትለው። ቤሉል ደግሞ በአሁኑ ሰዓት ልንነግራት አንችልም ነው የሚለው።
ነገር ግን መሲ እንዲሁም ቤሉል ጉዳቸውን አላወቁ። ኤልሹ የመሲ እህት እንዲሁም ደግሞ ይቺ ኑኑ ደግሞ የቤሉል እህት ነው የሚሆኑት። መሲ እንደምታስቢው ቀላል አይደለም ሲላት፣ መሲም ቀላልማ አውቃለሁ ቀላል አይደለም ትለዋለች። እንዴት ነው አባትሽ ሌላ ነው እናትሽ ዋሽታሻለች ብዬ የምነግራቱ። እዚህ ጊዜ ኤልሹ ትሰማቸውና በሩን ከፍታ ትገባለች። መሲና ቤሉል ይደነግጣሉ። ኤልሹም ምንድነው ያላችሁት? ሰምቻቸዋለሁኝ በጩኸት መልሱልኝ እንጂ እናቴ ምንድነው የደበቀችው ብላ ትጠይቃቸዋለች። ቤሉልም ኤልሹ ተረጋጊ ሲላት፣ ኤልሹም እንዳትነካኝ ወንድሜ፣ አሁን የደበከው ነገር ስላለ ግልጽ ነው፣ ስለዚህ ንገረኝ። አዎ ተረጋጊ ኤልሹዬ ስትላት፣ ኤልሹም አንቺን ያናገረሽ የለም ዝም ቤት ትላታለች። ወንድሜ ከአንተ ጋር ነው እያወራሁት ያለሁት፣ አሁን ንገረኝ እናቴ ምንድን ነው የደበቀችኝ? እሷን መጠየቄ አይቀርም፣ ነገር ግን እስከዛው ንገረኝ። ኤልሹ ተረጋጊ፣ በቃ በዚህ ሁኔታ ምንም ልነግርሽ አልችልም። እንደዛ ከሆነ እናቴን እጠይቃታለሁ። እናቴ ካንተ ያጣሁትን መልስ እናቴ ጋር ካገኘሁኝ መቼም ቢሆን ይቅር አልልህም ትለዋለች። ኤልሹ እንግዲህ ቤሉልን በጣም ነው የምትወደው፣ ይኸው ወንድሟ አይደለ። ነገር ግን አሁን እንግዲህ በሄለን ስተት እንዲሁም ደግሞ በቴዲ ስተት እንግዲህ ወንድምሽ አይደለም እንዲሁም ደግሞ ቤተሰቦችሽ ማለት ያው ቤተሰቦችሽ አይደሉም ስትባል ኤልሹም ልክ እንደንኑ ትጎዳለች። ምክንያቱም እንግዲህ ኤልሹ ደግሞ በደንብ ነው እንግዲህ ተንከባክበው ያሳደጓቱ። አሁን ገጠር ሂጅና ኑሪ ብትባል ኤልሹ አትኖርም። ከዚህ ከተማ እንግዲህ ተሞላቃ ነው የኖረችው። ስለዚህ ቴዲ ለኑኑ መናገሩ ተገቢ አይደለም። ሄለንም ኤልሹ ልጄ እንዳለች መኖር አለባት። እንዲሁም አይንዬ ደግሞ ኑኑን ልጄ እንዳለች ነበር መኖር የነበረባቸው እና ስለዚህ እንግዲህ ትልቁን ስህተት የሰራው ይሄ ቴዲ ተብዬው ብቻ ነው። ወይም እንግዲህ ወደ አይንዬ ይመጣና እናነይ እንዴት አደርሽ ሲላት፣ አይንዬም እንዴት አደርክ መኩዬ ትለዋለች። ስትለው መሲል ልጥራት ብላ ወደ ላይ ሄዳለች። ነው በሰላም ነው እናነይ ሲላት፣ አይንዬም ቆይ ሁሉ ይሰብሰቡና እናወራለን ስትለው፣ መኩዬም አንቺ ብቻ ደህና ሁኚ ይላታል። መሲና ኑኑ ከመጡ እንግዲህ እስር ቤት ሂጄ ሄለንን ጠይቂያን ነበረ። ስለዚህ የኛ ከዚህ መሆን ደስተኛ አይደለችም ትላቸዋለች። እዚህ ውጡ ብላናለች እናቴ፣ እኛ እኮ ከዚህ ያለ ነው ለቤሉል እንደሆነ ታውቂያለች። ለመውጣት እኮ ስንት ጊዜ ወስነን ነበረ ነው እሱም ብለን ስለሆነ የእሷ ይህን ያህል ንግግር ሊረብሽሽ አይችልም ትላታት። ለው እንግዲህ ኑኑ ናት። ኑኑ እንግዲህ እና አይንዬ ነይ ብላ የት ነው የተወለድኩ ስትላት፣ አይንዬም ግራ ይገባታል። እባክሽ የውጭ ትምህርት ስለመጣልኝ ሊሄድ ስለነበረ የተወለድኩበትን ቦታ እና ዓመተ ምህረት ስለጠየቁኝ ነኝ ስትላት፣ አይንዬም እንግዲህ የተወለድሽው ወደ ከተማ እየመጣው መንገድ ላይ የሆነ ጥሩ ልጅ አግኝቶኝ ሆስፒታል ወሰደኝ። ከዛ በኋላ ወጪውን ሁሉ ከፍሎ ነው ወለድኩኝ ስትል፣ እና ታዲያ የዛ ጊዜም ኤልሹን ተወልዳ ነበር? አዎ እኔና ሄለን አንድ ቀን ነው የወለድ ነው ስትላት፣ እሺ እኔ ካበጣ ገቢሽ የለሁም ነበር የወሰደኝ ነበር ስትላት፣ አይደለም ማሞቂያ ክፍል ብለው ወስደው ነበር ስትላት፣ የዚህ ጊዜ ኑኑ እውነትም እኔ ተቀይሬ ያለሁኝ በጭራሽ ቤሉል ወንድሜ ሊሆን ነው እና ስለዚህ ይህማ ሊሆን አይችልም እና ደግሞ ሄለን እናቴ ልትሆን አትችልም ብላ እንግዲህ በጣም ትናደዳለች። ከዛ እንግዲህ መኩ ደግሞ ሁኔታዋን ሲያያት ምን ሆነሽ ነው ብሎ ሲጠይቃት፣ ለሞኬ ደግሞ ቴዲን አግኝቸው ነበረ። ቴዲ ደግሞ መሲ እህትሽ አይደለችም፣ መኩ ደግሞ ወንድምሽ አይደለም፣ ስለዚህ ሆስፒታል ተቀይረሻን ኤልሹ ናት የነሱ ልጅ ብሎ ነግሮኛን ስትለው፣ መኩ በንዴት እና በማዘን ይስቃል፣ ይናደዳል። ስለዚህ መሲ ይቺ ኑኑ እንዴ ወንድሜ ምን ሆነ ነው
መረጋጋት አለብህ ስትለው መኩሪም እንግዲህ ጥሏት ይሄዳል። ምክንያቱም እንግዲህ አብረው ያደገችው እህቴ ናት ብሎ ብዙ ነገር አሳልፈው አሁን እህትህ አትባልም ሲባል በጣም ነው የሚናደደው። እሱ ብቻ ሳይሆን እንግዲህ አይንዬ ኑኑ ልጅሽ አይደለችም ኤልሹና ልጅሽ ስትባል ምን ሊውጣት ነው? ምክንያቱም ኤልሹ እንደምታዋት ናት እንግዲህ ሰው አታከብርም፣ ከዛ ላይ ትሳደባለች። ባለፈው የኑኑ የመሲ ሽማግሌ ጊዜ እንግዲህ ለእናቷ ደውላ ሽማግሌዎቹን እንደወጡ አድርጋለች። እና ምን ለማለት ፈልጌ ነው አሁን ላይ ሁሉም ሊቀበሉት አይችሉም። ስለዚህ ቴዲ ነው የተሳሳተው። ቴዲ አሁን ላይ መቀጣት አለበት እንላለን። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያድርግልን። እኛንም ፈጣሪ አምላክ በያለንበት ይጠብቀን። ያችን የድሮዋን እናት አባቶቻችን ለኛ አስተላልፈው ዘረኝነት የሌለባትን ኢትዮጵያ አሁን ላይ እንፈልጋታለን። የአሁኗን ኢትዮጵያ ግን በጣም አንፈልጋትም እና እናመሰግናለን። ባይ ዘረኝነትን ከሀገራችን ላይ ያጥፋልን። ህዝባችንን ፈጣሪ ይጠብቅልን።